ክቡራትና ክቡራን ተመልካቾቻችን ከማስታወቂያ ተመልሰናል። አሁን ደግሞ ምንድነው እንግዲህ በመጽሐፍ ቅዱስ እንደተናገረው በተናቸዋለሁ ሰበስባቸዋለሁ ብሏል። እንግዲህ ህዝበ እስራኤል በዓለም በሙሉ ተበትነው ነው የሚኖረው። አሁን ደግሞ በሰሜን ሸዋ የመጡ እንግዲህ አብዛኛውን ጊዜ በቀጨኔ የሚባል አዲስ አበባ ውስጥ ቀጨኔ የሚባል ሰፈር ውስጥ የሚኖሩ የእስራኤል ቤተ እስራኤል ዝርያ ያላቸው ነዋሪዎች እንዳሉ ካሁን በፊትም እኛም በታሪክም በአንዳንድ ነገሮች ስንሰማ ቆይተናል። ዛሬ እዚህ አጠገባችን አሉ ብሎም እዚህ ስቱዲዮ ድረስ ደርሰዋል። ጤና ይስጥልን፣ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስኪ ተራ በተራ ስማችሁን አስተዋውቁኝ። ማን ልበል? እኔ ኤልዳድ ሸቴ ይባላለሁ። የምትኖሩ መጣው ቀጨኔ ቤተ እስራኤል ኮሚኒቲ ነው። ወደዚህ ቤተ እስራኤል ኮሚኒቲ እሺ፣ ማህበረሰብ እንኳን ደህና መጣ። እሺ፣ እርሶስ? ቴዎድሮስ በለጠ ከቀጨኔ ቤተ እስራኤል። ከቀጨኔ ቤተ እስራኤል እናመሰግናለን። በቅድሚያ እንኳን መጣችሁ፣ ደህና መጣችሁ። እስቲ ቆይ ይሄ ካሁን በፊትም በተለያዩ ቦታዎች ስንሰማ ነበር። ቀጨኔ የይሁዳውያን ሰፈር ነው፣ የእስራኤል ዝርያ ያለባቸው ሰፈር ነው፣ የቤተ እስራኤልን ሰፈር ነው እየተባለ ይነገራል። እንዲያውም እኔ በተወሰነ ጊዜ አዲስ አበባ የመጣሁበት ሰፈር ነበርና ወደዛ አካባቢ ልምጣ ብዬ ስጠይቅ እዛ እኮ ግልጽ ነው እንግዲህ የቡዳ ሰፈር እየተባለ ይጠራ ነበር። ይሄ አሁንም ይኖራል ብዬ አስባለሁ አላቅምና እንደዛ እየተባለ ይነገር ነበርና እስኪ እነማን ናችሁ ቀጨኔ ውስጥ የምትኖሩ የቤተ እስራኤል ዝርያ ያላችሁ እነማን ናችሁ በሚሉ ስንጀምርና እናንተስ ከመቼ ጀምሮ ነው እዛ መኖር የጀመራችሁት? እሺ፣ አመሰግናለሁ። ስቱዲዮ ድረስ ጋብዘህን ስለኛ ታሪክ ለመስማት እድሉን ስለሰጠን እናመሰግናለን። እንግዲህ የኛ የቀጨኔ ቤተ እስራኤል መሰረቱ ሰሜን ሸዋ ነው። አባቶቻችን አብዛኛው ከሰሜን ሸዋ ከሚባል አካባቢ ከመራቤቴ ከምንድነው ሸዋ መንዝ ከሚባለው አካባቢ ነው የመጡትና ስለዚህ ያ አካባቢ መጠሪያ ስማችን ነው እንጂ እዛ እንትን ያደረግን አይደለም። ምክንያቱም ሁል ጊዜ ያው የኛ የቤተ እስራኤል ታሪካችን የሚጀምረው ከስደት ከመገለል ከመገፋት የተነሳ ነውና በቀጨኔ ስንኖር እንግዲህ አብዛኞቹን አባቶቻችን ቤዝድ ያደረጉት ከገጠሩ ክፍል ነው ወደ ቀጨኔ የሚመጡት ማለት ነው። ስለዚህ የኛ የቀጨኔ ቤተ እስራኤል ሁል ጊዜ ከንጉሳውያን ጋር በእደ ጥበቡም ስለምንፈለግ የንጉስ ሰዎች በሄዱበት ሁሉ ለጥበብ ይፈለጋሉ ማለት ነው። ግን እንደዛም ሆኖ መገለሉና መገፋቱ እንዳለ ነው እና ይሄ ቡዳ ቅድም ያነሳው የኛ ሰፈር እንግዲህ ከሚፈሩት ሰፈሮች አንደኛው ነው በዚህ በማህበረሰብ ዘንድ ማለት ነው። እና ይሄኛው ምክንያታችን ብቻ አይደለም ወደ ቤተ እስራኤልን የሚያስብለን አባቶቻችን የጠበቁልን እሴቶቻችን ታሪኮቻችንም እሱ ተጨምሮ ህዝቡ ያቀናል ማለት ሌላ ውጭው ክፍል ያቀን እኛም ደግሞ ማንነታችንን እያወቅን መጣን ማለት ነው። ስለዚህ ታሪካችን ባጭሩ ይሄ ነው። ከዛ የሚጀምር ነው ማለት ነው። እሺ አቶ ቴዎድሮስ እንደው አንዳንድ ጊዜ አሁን እኔም ሆንኩ ተመልካቾቻችን የሚጠይቁት ጥያቄ አለ። እስከዛሬ የት ነበራችሁ? ለምን እውቅና ይሰጠን እኛም ነን ብላችሁ አልወጣችሁም አልጠየቃችሁም የሚባል እንግዲህ ያው ተመልካቾቻችን እንግዲህ መጠየቅ የሚፈልጉ ጥያቄዎች ነው ለነሱ እኔ አፍኝ እናንተ ለጠይቃችሁና የት ነበራችሁ እስከዛሬ? እሺ፣ አመሰግናለሁ። ትንሽ ድምጽ ከፍ ይበላ። እሺ፣ አመሰግናለሁ። የኛ ማህበረሰብ ያው ኤልዳድ እንደነገረ ከደንቢያ ነው የሚነሱት። ከደንቢያ ተነስተው ነው ሰሜን ሸዋ ያረፉትና በአጼ ሚኒሊክ ክፍለ ዘመን ነው ካንኮበር ወደ አዲስ አበባ እንጦጦ ሲሰፍሩ ቀጨኔ መተው የሰፈሩት። ምንድነው ሲገለሉ በጣም ብዙ ጫና ሲደርስባቸው የኖሩ ማህበረሰቦች ናቸውና እኛ ከዛሬ 25 ዓመት አካባቢ በፊት አንድ ጸሎት ቤት አቋቋመን። እዛው ቀጨኔ አቋቋመን። ከምን ተነስተን ነው? ከአባት አያቶቻችን እሴቶች የሚያደርጓቸው ነገሮች ለምሳሌ ያህል ብነግርህ አርብ 9 ሰዓት 10 ሰዓት ከሆነ በኋላ ውሃ መክፈት አትችልም። ቧንቧ ውሃ መክፈት ቡና መውቀጥ ምናምን አይቻልም። ሰንበት ገባ ያር ውሃ ተብሎ ውሃ ይቀዳል። ሰንበት ከገባ ምንም አይነት የተግባር ስራ አይሰራም። ሲቀጥል
የመንጻት ስርዓት የሚያካሂዱ መርገም ጎጆ በየቤቶቻችን ነበሩ። የወር አበባ በሚኖራቸው ጊዜ ተገልለው ለብቻቸው መርገም ጎጆ ገብተው ከዛ በኋላ ጊዜው ሲደርስ ነስተው ሚቅቤ አድርገው ነው ወደ ማህበረሰቡ የሚቀላቀሉት። እና እንሰደባለን እኛ ቡዳ ሰፈር የት ነው ቀጨኔ ለማለት አብዛኛው ማህበረሰብ ይፈራል፣ ይፈራል። በቃ አይልም፣ ቀጨኔ ነኝ አይልም። ምንድነው የሚለው? ወይ ችሎት ነኝ ይላል፣ ወይ ዘበኛ ሰፈር ነኝ ይላል፣ ወይ አዲሱ ገበያ ነኝ ይላል እንጂ ቀጥታ ቀጨኔ ነኝ አይልም። አዲሱ ቅርብ ነው ማለት ነው። ቀጨኔ ቅርብ ነው፣ አዲሱ ገበያም ቅርብ ነው፣ ለሰሜን ሆቴልም ቅርብ ነው። እና የሚልህ ቀጥታ ቀጨኔን አይጠራልህም። ለምን? ይፈራል፣ ያገሉታል። በስራም በትምህርትም መሰደው መገለሉም ስላለ ማለት ነው። ስለዚህ ቅድም እንዳነሳው ጥያቄ ስመጣለህ እስከ ዛሬ የት ነበራችሁ? ከጎንደር መጥተው አዲስ አበባ ደርሰው ወደ እስራኤል ሲሄዱ የት ነበራችሁ የሚሉ ጥያቄዎች አሉ። ብዙዎችም ያነሷቸው ጥያቄዎች ናቸው፣ ተገቢም ነው። የኛ ማህበረሰብ በፍርሃት ውስጥ ነው የኖረው። እንግዲህ እንዳልኩ በሰሜን ሸዋ አካባቢ ላይ ከ44 በላይ ገዳማት ነበሩን፣ ጁዳይዝም የሚካሄድባቸው ማለት ነው። በሚስጥር ውጫቸው ክርስቲያን ነው፣ በድብቅ ግን ጁዳይዝም ነው ኤክሰርሳይዝ የሚያደርጉት። ስለዚህ እነዛ ገዳማት የኦሪት ሕግ ስርዓቱ ያለበት የሚካሄድበት እና ያ አሁን በተጽዕኖ በምንም እየቀነሰ መጥቶ አሁን 15 ላይ ነበረ። አሁን ዛሬ 3 አመት ወይ 4 አመት አካባቢ ትልቁ ገዳማችን ሙገር ገዳም እንደዚሁ አባቶቻችን ተገርለው ከዛ እንዲወጡ ተደርገዋል። ስለዚህ የኖሩት ኑሮ የሰቆቃና የችግር ፍርሃት ውስጣቸው አጥሮ በእኛ እንኳን እኛ ቤተ እስራኤል ነን። ስለዚህ በነጻነት በቀድሞ በነበረው የመንግስት ስርዓት በኢህአዴግ ጊዜ ማንኛውም ሰው የፈለገውን እምነት ማምለክ ይችላል የሚል እሺ። እና አሁን እዚህ ላይ የምናደርገው ቀደም ሲል ያቋረጥነው ነበርና የመርገም ጎጆም ተለይቶ እንደነበረ የዕለተ ሰንበት አቀባበልም ከአርብ ጀምሮ ቧንቧ እንኳን የማክፈት የማይቻልበት ሁኔታና የመጨረሻው ማለት የመጨረሻው ላይ እንደው አንድ የነበረውን ትልቅ ጸሎት ቤት እንኳን በግድ አባቶች ተገለው እንትን ለምን ማን ነው ይሄን ያደረገው? ለምንድን ነው እንደዚህ የሚደረገው? ይሄ አንዱ የመገለል ሁኔታ ነው ወይ ምንድነው? ያው ቅድም እንደጀመርኩልህ የኛ ማህበረሰብ ማንነቱን ደብቆ የኖረበት ከጎንደር መተው አዲስ አበባ ሾላ ላምበረት አርፈው ወደ እስራኤል ሲጓዙ የኛ ማህበረሰብ አልተንቀሳቀሰም። ምክንያቱ ቅድም የነገርኩ በጣም ተጽዕኖ ግድያው ኢቨን አባቶቻችን እኛ ከ25 ዓመት በፊት እኛ ቤተ እስራኤል ነን ብለን መንግስትን እውቅና ስጠን ብለን መንግስት ያንን ፍቃድ ሲሰጠን በጣም የተቆጡት የኛ ቤተሰቦች ነበሩ። ለምን እናንተ ልጆች ልታስጨርሱን ነው ወይ? በሰላም እንኑርበት። ከየት መጣ ይሄን ያህል ፍራቻ? ይሄን ያህል እኮ ተገርለው ነው ቀጨኔ መጥቶ የሰፈሩት። አብዛኛው ሰሜን ሸዋ ያለ አሁን ቀጨኔ ያለ ለምሳሌ ደራ፣ መንዝ፣ መራቤቴ ምናምን የምትለው ቀጨኔ እንደሱ አይነት መንደር አለ። ደራ ሰፈር፣ መራቤቴ ሰፈር ምናምን ከዛ ቡዳ በላኸኝ በላሽኝ ተብሎ ገለዋቸው። የኛም ወገኖች ደግሞ እነዛን ገለው ቤታቸውን ጥለው ቀጨኔ ነው የሚሰፍሩት። ኦኬ። በዛ ፍርሃት ውስጥ ነው የኖሩት ለዘመናት ማለት ነው። እንደውም ሚኒሊክ ጥሩ ለኛ ማህበረሰብ ጥሩ ሽፋን ሲሰጡ የነበሩት በሚኒሊክ ዘመነ መንግስት ጊዜ ነበር። እነዚህን ጣይዋን አትናገሩ እንዲያትበሏቸው የሚል ነገር ህግ ያወጡት እሳቸው ነበሩና በአብዛኛው ጊዜ ግን በዚህ ሂደት ውስጥ ነው የኖር ነው። እኛ አዲስ አበባ ያለ ነው ከዚህ ነገር መንግስትም የመንግስት ማዕከልም ስለሆነ በሰላም እንኖራለን እንጂ በአሁኗ ሰዓት ገጠር ብትሄድ ይሄ ግድያ አለ፣ ይሄ መፈናቀል አለ። ስለዚህ ምን ብለው እኛም አዎነን እውቅና ስጡን ሊሉን አልቻሉም የኛ አባቶች። አሁንም እኛ የመሰረት ነው መነሻችን እነሱ ሆነው እኛ ያቋቋምነው ድርጅት ነው። አሁን ዳንኤል በለጠን አግኝቶን እኛ ልጆች አሳልፍ ተከተል ነፍሱን ይማረውና አሳልፋው አስተውሳለሁ ከሱ ጋራ ባላቸው ግንኙነት ታሪካችንን ጽፈው መጽሐፍ አሳተመው የኛ ሰዎች እዚህ መተው እስራኤል ሀገር መተው ስለማንነታቸው እንዲናገሩ ተደርጎ በሁለተኛ ዙር እኛም 12 ሆነን መተን ማንነታችንን ተናግረን
የተመለስንበት ሁኔታ ነው ያለው። በዚህ ፍርሃት ምክንያት አሁንም በዚህ ሰዓትም ማንነታቸውን መናገር አይፈልጉም። በቃ ይሄን አሁን ማንነታቸው መናገር አልፈልጉም ከደህንነት ጉዳይ ከደህንነት አንጻር ነው። በአንድ በኩል ደግሞ እውቅና ይሰጠን ከተባችሁ አንድ እውቅና ከተሰጠ ደግሞ እውቅና ተሰጠ ነው። ከዛስ ምንድነው ሊሆን የሚችለው? አሁን ትልቁ ችግር ምን መሰለ? አንድ ወቅት ላይ የኛ የገዳም አባቶች ጠርተውን ነበር። የኛ ማህበር እንቅስቃሴ ጀምሮ ፍቃድ አውጥተን እኛ ቤተ እስራኤል ነን ብለን እንቅስቃሴ ጀምሮ ሰዓት ጠሩን ትልልቅ አባቶች። እናንተ ልጆች ይሄን ነገር ተው ታስጨርሱናላችሁ። በእርግጥ ቤተ እስራኤል ነን ግን በቃ አሁን ላይ በቃ ይገሉናል። አያስፈልግም ከሚስጥር አድርጋችሁ ያዙት። የኋላኛ ልጅ ሚስጥር ያውጣል የተባለው ትንቢት ደረሰ እስከ ማለት ነው የደረሱት። ያ ፍርሃታቸው ነው፣ መገደላቸው ነው። እኛ ግን አልተገደልንም። እኔ አዲስ አበባ ቀጨኔ ተወልጄ ነው ያደኩት። ኤልዳድም እንደዛው ይሄንን ማህበር የመሰረትን ልጆች እዛው አዲስ አበባ ተወልደን አድገን ስርዓታቸውን እያየን አድገን የኖርን ስለሆነ መንግስት የእምነት ነፃነትን እስከሰጠ ድረስ ዋይኛስ ለምንድን ነው? ምክንያቱም እኛ ኦሪትን የሚከተሉ ህዝቦች ነን። ስለዚህ መንግስት ለዚህ እውቅና ሊሰጠን ይገባል ብለን ብዙ ልጆች ዋጋ ከፍለውበታል። ብሎንድሮ የሚባል ሱባሎ ሻውል የሚባሉ ልጆች በጣም ብዙ አድርጎ መንግስት ያንን ፍቃድ ሰጠን። ስለዚህ ቤተ እስራኤል ናቸው ማለት ነው። እሺ ኤልዳድ ቀጨኔ ውስጥ ኑሯችሁ ምን ይመስላል? ምን አይነት ኑሮ ነው የምትኖሩት? እንግዲህ የኛ ኑሮ ሞስት እንደ ከተማ ትንሽ ድምጽ ከፍ አድርገው። የኛ ኑሮ መልካም ኑሮ ከሚባሉት ኑሮዎች ባይመደብም ግን ሁላችንም በራሳችን አብዛኛው ሰው የሚሰራውን በከተማ ውስጥ ነው እንትን የምናደርገው። ግን ከዛ በፊት እንደ ልጅነት ግን እንዳስተዳደግ ሁሉም ትምህርት ቤት ከመጨረሱ በፊት ሸማኔ፣ ሴቶቹ ሸክለኛ፣ አልፎ አልፎ ደግሞ ይሄ ብረት ሰሪ አንጥረኞች እንደዛ እየሰራን ነው ያደግ ነው። ለምሳሌ የኔ አስተዳደግ ሸማ ኦልሞስት እስከ ትምህርት ቤት እስክመረቅ ድረስ ሸማ ሰርቼ ነው ያደግኩትና አብዛኛው ደግሞ ወደ ከተማ የሚመላለሰው ደግሞ በሹፌር በታክሲ ስራ ምናምን ይኖራል ማለት ነው። ከዛ በኋላ ግን ልክ አሁን ከ20 ዓመት በፊት ያሉት ልጆች የትምህርት እድሉን ያው የከተማ መስፋፋትም ሲመጣ ሁሉም እየተማረ መጥቶ አሁን አብዛኛው ሰው በባንክም በተለያዩ የስራ ዘርፎች ነው የሚሰራው ማለት ነው። ምንድነው ሰዎች እናንተ ሸማ ስለሰራችሁ ነው ወይ ቡዳ የምትባሉት ወይ ደግሞ ሸክላ ስለተሰራ ነው ወይ ቡዳ የምትባሉት ብለው ይጠይቃሉ። የኛ የራሳችንን ስም እስክናነሳ ድረስ አብዛኛው ሰው በራሱ ማንነት ያፍር ነበር። ምክንያቱም አካውንታንት ሆኖ ቦሌ አካባቢ እየኖረ ለከተማው ቅርብ ማለት ለመሀል ከተማም እየኖረ የባንክ ሰራተኛም ሆነ ወይ ደግሞ የተለያየ ሃየር ወይ ደግሞ ትልልቅ ቦታዎች ላይ እየሰራ ማንነቱን ከተናገረ ቡዳ ነው ለነሱ አይደንቲፋይድ የሚደረገው የሚገለጸው ማለት ነው። ስለዚህ ሸማኔ ሁሉ ወይ ደግሞ ባለእጅ ሁሉ አይደለም ቡዳ የሚባለው ማንነታችንን ነው እንትን እያደረገን ያለው ማለት ነው። ስለዚህ የኛ አኗኗር በአብዛኛው አሁን ላይ መልካም የሚባል አኗኗር ነው ያለን ማለት ነው። እዚህ ላይ እንያዘው። ኩራትና ኩራን ተመልካቾቻችን ስርጭታችን ተገባደደ ነው እንግዲህ ሰዓታችን አልቋል። በሚቀጥለው ሳምንት ሁለተኛውን ክፍል ይዘንላችሁ እንቀርባለን። ለዛ ግን ለዚህ ፕሮግራም መሳካት ለተባበሩ ባልደረቦች እጅግ በጣም አመሰግናለሁ። እነኚህ ወገኖቻችን ደግሞ እንግዲህ በሰላም እውቅና ተሰጠው ደግሞ ደስ ብሏቸው ወደ መጡበት ወደ ኢትዮጵያ እንዲመለሱና ብሎም እዛም በሌላ አስፈላጊ ነገር እንዲደረግ መልካም ምኞታችን ነው። ዘሪስትልን ደህና ሁኑ።